ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች አሁን አስደሳች መረጃዎች እየወጡ ይገኛሉ። አርሚ 7 ተብሎ የሚታወቀው ከተከዜ ዘብ ጋር ባደረጉት የተኩስ ልውውጥም ከፍተኛ ሽንፈት አስተናግዶ ወደ መጣበት መፈርጠጡ ተሰምቷል። ይህን ጉዳዮች በትንታኔ የምንመለከተው መረጃችን ነው። እንዲሁም ከጅቡቲ 3 የኢትዮጵያ መርከቦች ነዳጅ የጫኑ በሰላም መድረሳቸው ተሰምቷል። ይህም ለነዳጅ ጥረት የሀገራችን ያለውን ጥሩ ማስታገሻ እንደሆነ እየተነገረ ይገኛል። አስደምጣችኋለሁኝ። ሌሎችም መረጃዎችን አጠናክረን ይዘናል። አብራችሁን ተዘልቁ ዘንድ በአክብሮት እየጠየቅን ሱዳን ድንበር ሸሪሪን አካባቢ ትንኮሳ ያደረገው የዋት አርሚ 7 ታጣቂዎች በጀግናው ተከዜ ዘቦች አይቀጡ ቅጣት ወደ መጣበት ወደ ሱዳን መፈርጠጡ ተሰምቷል። በወልቃይትና በተከዜ ዘብ እና በዋት ታጣቂዎች መካከል የተኩስ ልውውጥ መደረጉ የተሰማው በአማራ ክልል በስተጀርባ የወልቃይት ጠገዴ ስቴት ሁመራ ዞን በትናንትናው ዕለት በታጣቂዎች መካከል የተኩስ መደረጉ በስፍራው የሚገኘው መረጃ ምንጮች ገልጸዋል። የተኩስ ልውውጥ ምክንያትም የሆነው የተከዜ ዘብ ታጣቂዎች ወታደራዊ ካምፓቸውን ለቅቀው ከወጡ በኋላ የዋት ታጣቂዎች ካምፑ ለመቆጣጠር ያደረጉ እንደሆነም ተሰምቷል። ይህ የተከዜ ዘብ የመከላከያ ሰራዊት ጋር ወታደራዊ ካምፕ የሚገኘውን አባ እርሻ ተብሎ በሚታወቀው ልዩ ስፍራ ቦታው እጅግ ስትራቴጂካዊ ከትናንት በስተያ ጀምሮ የተከዜ ዘቦች ጋር ከፍተኛ የተኩስ ልውውጥ መደረጉን የተሰማው በዚህም በተወሰደው እርምጃ አይቀጡ ቅጣት በመቅጣት ካምፑን እንዲወጣ አስደርገውታል። በተለይ ከአርሚ 7 ተብሎ ከሚታወቀው ከተወሰደው ተጨባጭ መታወቂያ መረጃም መታወቂያቸው በአረበኛ የተጻፈ የሱዳን መታወቂያ እንደተሰጣቸው ነው የተገለጸ የሚገኘው። የገለልተኛ አካል ማረጋገጥ ባይቻልም እንደ መረጃ ምንጮች ግን እንደ አካባቢው ተጨባጭ ሁኔታ አርሚ 7 ታጣቂዎች እንደተገደሉና እንደ አካባቢያቸው ለቀው ወደ ሱዳን መኮብለላቸው ነው የተሰማው። ከዚህ ጋር በተያያዘም ሌሎች መረጃዎችም እየወጡ ይገኛሉ። በተለይ አርሚ 7 ተብሎ የሚታወቀው ስትራቴጂካሊ የሆነውን ቦታ ሸረሪናና ባሽፋር ተብሎ በሚታወቅ ቀጠናዎች ባደረጉት ቁጥጥር መካምፑን ለቀው ሲወጡ የአርሚ 7 ተብሎ የሚታወቀው መታወቂያቸው በምርኮኛ ወይም ደግሞ በተወሰደው ኦፕሬሽን ከተወሰደው የመታወቂያ ማስረጃ በአረበኛ የተጻፈ የሱዳን መታወቂያ እንደተሰጣቸው ነው የተረጋገጠው። እጅግ እንግዲህ ህዋት የማይተኛ ነቀርሳ መሆኑ ይታወቃል። ለዚህ ደግሞ የተከዜ ዘቦች ጥሩ ትምህርት ሰጠውታል። ሌላኛው ጉዳይ የኢትዮጵያ ነዳጅ የጫኑ 3 ግዙፍ መርከቦች ከጅቡቲ መድረሳቸው ተነግሯል። በአጠቃላይ ጭነታቸውን 143,000 ሜትሪክ ቶን የሚሆን መጫናቸው ነው የተሰማው። መርከቦችም ከህንድ ከኦማንና ከሳውዲ የተነሱ መሆናቸው ተነግሯል። ይህ አሁን ያለው የነዳጅ ንረትን ጥሩ ማስታገሻ እንደሆነም ተገልጿል። በዚህ ሰዓት በጅቡቲ ማራገፊያ ወደብ ላይ እንደሚገኙ ለማረጋገጥ ተችሏል። ቀጥታ ወደ ክፍለ ሀገር እንደሚከፋፈልም አሁን ያለው መረጃ ይጠቁማል። ስለዚህ እነዚህ መርከቦች በሰላም መግባታቸውን የተረጋገጠው እዚህ ጋር የይዘው ቀጥታ የምናልፈው የሀገር መከላከያ ሰራዊት አሁንም እርምጃ እየወሰደ እንደሚገኝ ተጠቁሟል። የምስራቅ እዝ ኮር በሰሜን ጎጃም ዞን በደቡብ ጎንደር ዞን ባካሄደው ስምሪት የጽንፈኛ አመራሮች ከና ግብረ አበሮቹ መደምሰስ መቻሉን አሳውቋል። ከዚህ ጋር በተያያዘ በተለይ ጽንፈኛው ቡድን ከዘርፎ ሲጠቀምባቸው የነበሩት 4 ተሽከርካሪዎችን በቁጥጥር ስር አውያለሁ ብሏል። በተለይ ከዚህም ለሎጂስቲክ አገልግሎት ሲጠቀሙ የነበሩ ጌትነት ተፈራ የተባለ የጽንፈኛ ሐኪም እንደነበረ ሰው አለ ምንችል የተባለ የጽንፈኛ ሎጂስቲክ እንደነበርም በምርኮኛ መልኩ ገቢ መደረጋቸው ተዘግቧል። በደቡብ ጎንደር ዞን ስማዳ ወረዳ እና ወግዳ ከተማ የጽንፈኛው ቡድን የተለመደ የህዝብ የመዝረፍና የማሸበር ተግባርን ባለበት ሰዓት በምስራቅ እዝ ባደረገው ድንገተኛ ኦፕሬሽን ጽንፈኛው በማዝረት አካባቢ መቆጣጠር ተችሏል ሲልም አሳውቋል። የጽንፈኛው በስማዳ ወረዳ በወግዳ ሾልኮ በሚገባ በምስራቅ እዝ ከክልሉ ጸጥታ ኃይል ጋር በመቀናጅ ዘራፊውን ቡድን የገባበት ገብቶም በመቀጥቀጥና ማጽዳት እንደሚገባም አሳስቧል። በስምሪቱ ከተለያዩ አካባቢ የተቆጣጠራቸውን እንዲሁም የማሸበር ተግባር ሲሰራባቸው የነበሩትን ኦፕሬሽን በመውሰድ እያጸዳ እንደሚገኝም የኮር ዋና አዛዥ አሳስቧል። ሰላም ይስፈን፣ ለሰላም ደግሞ በቁርጠኝነት እንደሚሰራም አሳውቋል። ሌላኛው መረጃችን በአርማጮ ግንድ መጣያ ተብሎ በሚታወቀው አንድ የሹፌር አሽከርካሪን በማገት ሲንቀሳቀስ የነበረ እጅ ከፈንጅ በቁጥጥር ስር ውሏል። በዚህም አጋቹና ከታጋቹ ጋር እጅ ከፈንጅ በመያዝ ወደሚመለከተው አካል የአካባቢ እና የጸጥታ አካላት ገቢ ማድረጋቸው ተመላክቷል። ውድ ኢትዮጵያውያን ለሰላም ዘብ እንቁም፣ ጽንፈኝነትና ጦረኝነት ይውደም።